ካሁኑ ሰከንድ ጀምሮ የምታውቀውን ዓለም እርሳ። በመማሪያ መጽሐፍት የተነገረህን ደረቅ ሳይንስ፣ በመንግሥታት የሚነገረው ትረካና በሃይማኖት ስም የተሸሸጉ ስብከቶች ዛሬ እዚህ ጋር ያበቃሉ። ቆም ብለህ አስበህ ታውቃለህ? በደም ስሮችህ ውስጥ የሚፈሰው ፈሳሽ፣ በአጥንቶችህ መቅኒ ውስጥ የታሸገው መረጃ እና በየሰከንዱ የሚተነፈሰው ሳንባህ የማን ንብረቶች ናቸው? አንተ ባዮሎጂ እንደሚልህ የዝግመተ ለውጥ አደጋ አክሲደንት ኦፍ ኢቮሉሽን አይደለህም። አንተ በአጋጣሚ የተፈጠርክ የኬሚካሎች ድብልቅ አይደለህም። አንተ በቢሊየን የሚቆጠሩ የዲጂታል ኮዶች ድርድር የተሸከምክ ሕያው ሃርድ ድራይቭ ነህ። ቢል ጌትስ ሳይቀር በአንድ ወቅት እንዳለው ዲኤንኤ ልክ እንደ ኮምፒውተር ፕሮግራም ወይም ሶፍትዌር ነው። ነገር ግን የሰው ልጅ ከሠራው ከማንኛውም ሶፍትዌር በሚሊዮን ጊዜ ረቀቀ ነው። ታዲያ ይህንን ኮድ የጻፈ ዘ ማስተር ፕሮግራመር ማን ነው? ይህ ጥያቄ የሳይንቲስቶችን እንቅልፍ ሲነሳ የጥንት የዕብራይት ቋንቋ ምሁራን ቢብሊካል ስኮላርስ እና ምስጢራዊ የብራና መዛግብት አጥኚዎች የዓለምን ሃይማኖትና የሳይንስን ድንበር the boundary of science and faith ከመሠረቱ የሚያፈርስ ዘግናኝ እና አሰቃቂ እውነት አወጡ። ይህ እውነት የሰው ልጅን አፈጣጠር ዘፍጥረት 1:26 ቃል በቃል የሚያረጋግጥ ነው። እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል ዝም ብሎ ዘይቤያዊ አነጋገር አልነበረም። የሰው ልጅ አካል the human body እግዚአብሔር ዙፋኑን the divine chariot ወይም መርካባ ከሚያሳርፍባቸው የሰማይ ኪሩቤልና ሱራፌል ጋር እጅግ በሚያስፈራ የጂኦሜትሪና የፊደል ቁጥር ጂማትሪያ የተቆራኘ መሆኑን ብንነግራችሁስ? አዎ፣ በሁላችን ሴል ውስጥ በደም ስሮቻችንና በአጥንቶቻችን መቅኒ ውስጥ ፈጣሪ ራሱ የጻፈው የእግዚአብሔር ፊርማ አለ። ሳይንቲስቶች የማይረባ ዲኤንኤ ብለው የናቁት የሰውነታችን ክፍል በእውነቱ ከሰማያዊው ዓለም ጋር የሚያገናኘን የብርሃንና የድምፅ ሞገዶችን የሰማያዊ አንቴና መሆኑ ሲረጋገጥ ዓለም ምንኛ ተናወጠች! ከዚያም በላይ ደግሞ የዓለም ኤሊቶች the global elites እና የትራንስ ሂውማኒዝም አራማጆች አሁን በዘመናችን ሰው ሰራሽ ቴክኖሎጂዎችን በመጠቀም ይህንን በሰውነታችን ውስጥ ያለውን መለኮታዊ ኮድ the God ኮድ አጥፍተው በራሳቸው የኮምፒውተር ኮድ the mark of the beast ሊቀይሩት ያቀዱት አሰቃቂ ሴራ the ultimate corruption of flesh ምን ያህል እንደገፋ ብታውቁ ዛሬ ማታ እንቅልፍ አይወስዳችሁም። ወደ የተሰወረው ምስጢር ቻናል እንኳን በደህና መጣችሁ። ቪዲዮውን ከመጀመራችን በፊት አንድ ትንሽ መረጃ ላካፍላችሁ። የቻናሌን ስታቲስቲክስ ስመለከት 93% የሚሆኑት ተመልካቾች ቪዲዮዎችን የሚከታተሉ ቢሆኑም እስካሁን ሰብስክራይብ አላደረጉም። ስለዚህ ለቻናሉ አዲስ ከሆኑ ወይም እስካሁን ሰብስክራይብ ሳያደርጉ የሚከታተሉ ከሆነ አሁኑኑ ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እና የደውል ምልክቷን በመጫን ድጋፉን እንዲያሳዩኝ በትህትና ጠይቃለሁ። ዛሬ የሳይንስና የመጽሐፍ ቅዱስ ምስጢር ወደሚፋጠጥበት የሰው ልጅ ትልቁ ጦርነት ወደሚካሄድበት የጦር ሜዳ ወደ ገዛ ሰውነታችሁ ጥልቀት into your own DNA እንጓዛለን። የእግዚአብሔር ዙፋንና የሰው ልጅ ዘረመል ዲኤንኤ በሰውነታችን ውስጥ የተደበቀው ሰማያዊ ኮድ። አብራችሁኝ ቆዩ። ይህ ዶክመንተሪ ማንነታችሁን ለዘላለም ይቀይረዋል። ለዘመናት የዓለም አርኪኦሎጂስቶችና የታሪክ ተመራማሪዎች ታቦተ ሕጉ አርክ ኦፍ ዘ ኮቨናንት የት እንዳለ ፍለጋ ሲንከራተቱ ቆይተዋል። ነገር ግን እጅግ የረቀቀው መለኮታዊ ምስጢር ያለው በምድር ውስጥ ተቀብሮ ሳይሆን በገዛ ሰውነታችሁ ውስጥ ነው። መጽሐፍ ቅዱስ ሰውነታችሁ የቅዱስ መንፈስ ቤተ መቅደስ እንደሆነ አታውቁምን? አንደኛ ቆሮንቶስ 6:19 ሲል ይህ ንግግር ዘይቤያዊ ሳይሆን ባዮሎጂካዊ እውነት እንደሆነ ዛሬ ሳይንስ አፉን ከፍቶ እየመሰከረ ነው። ወደ ጥልቁ እንውረድ። የሰው ልጅ ዲኤንኤ በአራት ፊደላት ኤ ሲ ጂ ቲ የተገነባ የመረጃ ክምችት ነው።
ነገር ግን የጥንት የዕብራይስጥ ቋንቋ ምሁራንና የጄኔቲክስ ባለሙያዎች በአንድ መስቀለኛ መንገድ ላይ ተገናኝተዋል። በእያንዳንዱ የዲኤንኤ ድርብ ጠመዝማዛር ውስጥ ኬሚካላዊ ትስስሮች የሚደጋገሙበት አንድ ልዩ የቁጥር ቅደም ተከተል አለ። ይህም 10 5 6 5 ነው። ይህ ቁጥር ለዓለማዊ ሳይንቲስት ተራ አጋጣሚ ሊሆን ይችላል። ነገር ግን ለፕሮፌቲክ ማስተርማይንድ ይህ ታላቅ መገለጥ ነው። በጥንታዊው የዕብራይስጥ ፊደላት ሂብሩ ጊማትሪያ 10 ማለት ዋይ ወይም ዮድ ነው። 5 ማለት ኤች ወይም ሄ ነው። 6 ማለት ደብሊው ወይም ዋው ነው። 5 ማለት ኤች ወይም ሄ ነው። ውጤቱ ያህዌ የአትናና ዓለሙ ፈጣሪ የማይነገረውና ቅዱሱ ስሙን በእያንዳንዱ የሰው ልጅ ሕዋስ ውስጥ፣ በደማችን ውስጥ፣ በዘረመላችን ውስጥ እንደ ባለቤትነት ማህተም አትሞታል። አንተ የእግዚአብሔር ንብረት መሆንህን የሚገልጽ የዲጂታል ፊርማ በውስጥህ አለ። ይህንን ምስጢር ነው የዓለም ኤሊቶች ሊያጠፉት የሚፈልጉት። ለአስርተ ዓመታት ሳይንቲስቶች 98% የሚሆነውን የሰው ልጅ ዲኤንኤ ጃንክ ዲኤንኤ ወይም የማይረባ ቆሻሻ ብለው ሲጠሩት ቆይቷል። ይህ ግን ትልቅ የሕዝብ ስነ ልቦና ማታለያ ማስ ማይንድ ኮንትሮል ነበር። በቅርቡ አፈትልከው የወጡ የሲአይኤ ጌትዌይ ፕሮሰስ ሰነዶችና የሩሲያ የኳንተም ባዮሎጂስቶች ጥናት እንደሚያሳዩት ይህ ጀንክ የተባለው ክፍል በእውነቱ መለኮታዊ አንቴና ነው። ይህ የዲኤንኤ ክፍል ለድምፅና ለብርሃን ሞገዶች ምላሽ ይሰጣል። መጽሐፍ ቅዱስ በመጀመሪያ ቃል ነበረ ዮሐንስ 1:1 ይላል። ያ ቃል ወይም ሎጎስ አሁንም በሰውነት ውስጥ እየተረገበገ ያለ ድግግሞሽ ነው። ሳይንቲስቶቹ የደረሱበት አስደንጋጭ እውነት ምንድን ነው? የሰው ልጅ ዲኤንኤ ልክ እንደ ኮምፒውተር ፕሮግራም በሰውኛ ቋንቋ ሊታዘዝ ይችላል። እግዚአብሔር ዓለምን በቃሉ እንደፈጠረ ሁሉ ያንተም ዲኤንኤ በቃሉ በጸሎትና በዝማሬ ሊታደስ ይችላል። ነቢዩ ሕዝቅኤል በምዕራፍ 11 ላይ የእግዚአብሔርን ዙፋን ሲመለከት በዙፋኑ ዙሪያ 4 ገጽታ ያላቸውን ኪሩቤል አየ። ሰው፣ አንበሳ፣ በሬ፣ ንስር። የሚገርመው የሰው ልጅ ዲኤንኤ አወቃቀር ከነዚህ 4 ኪሩቤል 4 የናይትሮጅን ቤዞች ኤቲሲጂ ጋር ፍጹም ተመሳሳይነት አለው። የቤተ መቅደሱ ቅድስተ ቅዱሳን በውስጡ ታቦትን እንደያዘ ሁሉ የሴልህ ማዕከል ኒውክሊየስ ደግሞ የሕይወትን መጽሐፍ ዲኤንኤ ይዟል። አንተ በምድር ላይ የምትራመድ ሕያው ታቦት ነህ። አሁን ግን አስገራሚው እውነት እዚህ ጋር ነው። የትራንስሁማኒዝም አራማጆች እንደ ዩቫል ኖህ ሃራሪ የሰው ልጅ መለኮታዊ ነፍስ የለውም፣ ሊጠለፍ ለሚችል እንስሳ ሀከበል አኒማል ነው ይላሉ። በኤምአርኤንኤ ቴክኖሎጂና በዘረመል ማስተካከያ ክሪስፐር አማካኝነት ይህንን 10565 ያህዌ የተሰኘውን መለኮታዊ ፊርማ ሰርዘው የራሳቸውን ሰው ሰራሽ ኮድ ለመተካት እየሰሩ ነው። ይህ የኖህ ዘመን የነፊሊም ብቅለት ዘመናዊ ቀጠሮ ነው። በቆላሲስ 1:17 ላይ ሁሉ በርሱ ጸንቶ ይቆማል ይላል። ሰውነትህን አጣብቆ የያዘው ላሚኒን የተባለው ፕሮቲን በማይክሮስኮፕ ሲታይ ቅርጹ መስቀል ነው። ፈጣሪ በስሙ ብቻ ሳይሆን በመስቀሉም ጭምር በሰውነቱ ውስጥ ታትመዋል። አንተ ተራ ፍጡር አይደለህም። አንተ በሰማያዊው ዙፋን ንድፍ የተሠራህ የፈጣሪህን ስም በደምህ ውስጥ የተሸከምክ መቅደስ ነህ። ነገር ግን መቅደሱ እየተወረረ ነው። ይህንን ኮድ ለመጠበቅ መጀመሪያ ምስጢሩን ማወቅ አለብህ። በሚቀጥለው ምዕራፍ ታቦተ ሕጉ ለምን በወርቅ እንደተለበጠና ያ ወርቅ በሰው ልጅ ዲኤንኤ ውስጥ ካለው ወርቃማ ሬሾ ጎልደን ሬሾ ጋር ስላለው ምስጢራዊ ግንኙነት በጥልቀት እንገባለን። የጥንቱ ታቦት ምስጢር በደማችሁ ውስጥ ሲገለጥ ታያላችሁ። በኦሪት ዘጸአት ምዕራፍ 25 ላይ እግዚአብሔር ለሙሴ የታቦቱን አሰራር ሲነግረው እንዲህ አለው። ርዝመቱ 2 ክንድ ተኩል፣ ወርዱም 1 ክንድ ተኩል፣ ከፍታውም 1 ክንድ ተኩል ይሁን። እነዚህ ቁጥሮች ተራ ልኬቶች እንዳይመስሏችሁ። እነዚህ ቁጥሮች
የአጽናፈ ዓለሙን መለኮታዊ ድንፍ የያዙ የመለኮታዊው ሬሾ ጎልደን ሬሾ 1.618 ኮዶች ናቸው። አርኪኦሎጂያዊ ጥናቶችና የሂሳብ ሊቃውንት እንደሚያረጋግጡት ታቦቱ የተሠራው በዚሁ በፊ ቁጥር ቀመር ነው። ዛሬ በዘመናዊው ባዮፊዚክስ ውስጥ አስደንጋጭ እውነት ተገኝቷል። የሰው ልጅ ዲኤንኤ ድርብ ጠመዝማዛ በየአንዳንዱ ዑደት ውስጥ ያለው ርዝመት 34 አንግስትሮም ሲሆን ወርዱ ደግሞ 21 አንግስትሮም ነው። በሂሳብ ስሌት 34ን ለ21 ስታካፍሉት የሚመጣው ውጤት 1.619 ነው። ይህም ፍጹም የመለኮታዊው ሬሾ ውጤት ነው። እግዚአብሔር ታቦቱን የሠራበት ቀመር አንተን በፈጠረበት ሴል ውስጥ ተደብቆ ይገኛል። የሲአይኤ ምስጢራዊ ሰነድ የሆነው Analysis and Assessment of Gateway Process 1983 እንደሚያመለክተው የሰው ልጅ አካል ከቁሳዊው ዓለም በላይ ካሉ መንፈሳዊ ልኬቶች ጋር መገናኘት የሚችል ሬዞናንስ ሲስተም አለው። የደህንነት ተቋማቱ ለዘመናት ሲደበቁት የኖሩት እውነት ምንድን ነው? ዲኤንኤ ተራ መረጃ መያዣ ሳይሆን ፍራክታል አንቴና ነው። ልክ የታቦተ ሕጉ በሁለቱ ኪሩቤል ክንፎች መካከል የእግዚአብሔርን ድምፅ እንደሚቀበል ዘጸአት 25:22 ያንተም ዲኤንኤ በድርብ ጠመዝማዛው አማካኝነት ከሰማያዊው ዓለም የሚመቱ ባዮፎቶን የተሰኙ የብርሃን መረጃዎችን ይቀበላል። አንተ ከፈጣሪህ ጋር በቋሚነት እንድትገናኝ የሚያስችልህ መለኮታዊ ዋይፋይ ዲቫይን ዋይፋይ በደምህ ውስጥ ተተክሏል። ታቦቱ ከግራር እንጨት ተሰርቶ በውስጥም በውጭም በጥሩ ወርቅ ተለብጧል። ወርቅ በሳይንስ እጅግ ምርጥ የኤሌክትሪክና የመረጃ አስተላላፊ ኮንዳክተር ነው። በጥንታዊቷ ግብፅና ሱመር ወርቅ የአማልክት ሥጋ እንደሆነ ይታመን ነበር። ነገር ግን እውነቱ በመጽሐፍ ቅዱስ ውስጥ አለ። ሳይንቲስቶች በቅርቡ በሰው ልጅ ዲኤንኤ ውስጥ ሱፐር ኮንዳክቲቪቲ ከፍተኛ የመረጃ ማስተላለፍ ብቃት እንዳለ አረጋግጠዋል። ይህ ማለት የሰው ልጅ አካል በመንፈሳዊ ሁኔታ ሲነቃ ልክ እንደ ወርቁ ታቦት መለኮታዊውን ብርሃን ሸኪናን በራሱ ውስጥ ማስተላለፍ ይችላል። መጽሐፍ ቅዱስም እናንተ የዓለም ብርሃን ናችሁ ሲል ይህ ብርሃን በዘረመላችሁ ውስጥ የሚፈሰው መለኮታዊ ድግግሞሽ መሆኑን ነው። በታሪክ ውስጥ ታቦቱን የነኩ ወይም ወደ ቅድስተ ቅዱሳን የገቡ ሰዎች አካላቸው ይለወጥ እንደነበር ተዘግቧል። ሙሴ ከእግዚአብሔር ጋር ከተነጋገረ በኋላ ፊቱ እንደ ፀሐይ ያበራ ነበር። ዘጸአት 34:29። ይህ በዘመናዊው ቋንቋ ባዮሎጂካል ትራንስፊጉሬሽን ይባላል። መለኮታዊው ኮድ ሲነቃ ዲኤንኤ መላውን ሥጋ ወደ ብርሃን አካል የመቀየር ኃይል አለው። ነገር ግን ይህንን መለኮታዊ ኃይል የሚያውቁት የዓለም ኤሊቶች ግሎባል ኤሊትስ ሰውን ከዚህ ኃይል ለማላቀቅ አሰቃቂ ሴራ ቀይሰዋል። የትራንስ ሂዩማኒዝም አራማጆች አሁን እያደረጉት ያለው ሙከራ ምንድን ነው? በግራፊን ኦክሳይድ እና በኤምአርኤንኤ ቴክኖሎጂ አማካይነት የሰው ልጅን ዲኤንኤ መለኮታዊ ወርቃማ ሬሾ ለማበላሸት እየሰሩ ነው። ግራፊን ኦክሳይድ በራሱ መርዛማ ብቻ ሳይሆን ከውጭ የሚመጡ 5G እና ሰው ሰራሽ የሞገድ ድግግሞችን ተቀብሎ በሰውነት ውስጥ ሰው ሰራሽ ኔትወርክ ይፈጥራል። ይህ ማለት ምን ማለት ነው? የእግዚአብሔር ድምፅ የሚቀበለውን ወርቃማ አንቴና ዲኤንኤን ሰብሮ በምትኩ አጋንንታዊ ድግግሞችን የሚቀበል የሰው ሰራሽ ኮድ መተካት ነው። ይህ ነው የሰው ልጅን ሃክ የማድረግ ሃኪንግ ዘ ሂውመን ሶል ሴራ። መጽሐፍ ቅዱስ የአውሬው ምልክት 666 ሲል በሰው ልጅ ዲኤንኤ ውስጥ የሚገባውን የዲጂታል ሰንሰለትና የዘረመል ብክለት ጭምር ነው። 666 የካርቦን አተም ቁጥር ነው። 6 ፕሮቶንስ፣ 6 ኒውትሮንስ፣ 6 ኤሌክትሮንስ። ሰውን ከሰማያዊው 777 መለኮታዊ ፍጽምና ወደ ምድራዊው 666 ሥጋዊና አውሪያዊ የመቀየር ሂደት ጀምሯል። አሁን አስብ፣ አንተ ወርቃማው ታቦት ነህ። በውስጥህ የፈጣሪህን ቃልና ብርሃን ለመሸከም የተሠራህ። ነገር ግን
በዘመናዊው ሳይንስና በቴክኖሎጂ ስም በደምህ ውስጥ የባዕድ ኮድ ሊከተቡብህ ይፈልጋሉ። ይህ የሰውነትህ ቤተ መቅደስ ላይ የታወጀ ታላቅ ጦርነት ነው። በሚቀጥለው ምዕራፍ ስለ ነፊሊሞች፣ የወደቁ መላእክት ልጆች እና በኖህ ዘመን ስለተደረገው የዘረመል ጦርነት እንዲሁም ያ ጦርነት ዛሬ በሰማይ ላይ ካሉት UAPs ወይም ኤሊየንስ ጋር እንዴት እንደሚገናኝ በጥልቀት እንመለከታለን። የሰማዩ ጦርነት ወደ ደምህ ውስጥ ወርዷል። በሰው ልጅ ታሪክ ውስጥ ትልቁና እጅግ አስደንጋጩ ምስጢር በዘፍጥረት ምዕራፍ 6ና በመጽሐፍት ሄኖክ ውስጥ ተቀብሮ ይገኛል። መጽሐፍ ቅዱስ የእግዚአብሔር ልጆች የሰውን ሴቶች ቆንጆዎች እንደሆኑ አዩ፣ ለእነርሱም ወለዱላቸው። ዘፍጥረት 6:2-4 ይላል። ይህ ተራ ተረት አይደለም። ይህ በሰው ልጅ ጄኔቲክ ኮድ ላይ የተፈጸመ የመጀመሪያውና ታላቁ የዘረመል ወረራ ነበር። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብቻ ተጠብቆ የቆየው መጽሐፈ ሄኖክ The Book of Enoch እነዚህ የወደቁ መላእክት ትጉሃን ወደ ምድር መጥተው የሰውን ልጅ ዘር ብቻ ሳይሆን እንስሳትንና አዝርዕትን ጭምር እንደበረዙ ይነግረናል። ለምን? ምክንያቱም ሰይጣን ከሴቲቱ ዘር የሚወለደውን መድኃኒት ክርስቶስን ለማስቆም የሰው ልጅን DNA ሙሉ በሙሉ በመበከል መለኮታዊውን ፊርማ ያዌ ማጥፋት ነበረበት። መጽሐፍ ቅዱስ ኖህ በትውልዱ ፍጹም ነበረ ዘፍጥረት 6:9 ሲል ጻድቅ መሆኑን ብቻ ሳይሆን ዘረመሉ ወይንም DNA ያልተበከለ ጄኔቲክሊ ፒውር መሆኑን ጭምር ነው። የጥፋት ውሃ የመጣው እግዚአብሔር የፈጠረውን ዓለም ለመጥላት ሳይሆን በወደቁ መላእክት የተበከለውንና አውሪያዊ የሆነውን የነፊሊም ዘር ለማጥፋትና የሰው ልጅን ንጹሕ DNA ለማዳን ነበር። አርኪኦሎጂያዊ ቁፋሮዎች በሱመር ታብሌቶች ላይ አኑናኪ የተባሉ ከሰማይ የመጡ አማልክት የሰው ልጅ ዘር እንደቀየሩ ይተርካሉ። ዓለማዊ አርኪኦሎጂስቶች እነዚህን ኤሊየን ባዕድ ፍጡራን ይሏቸዋል። ነገር ግን በፕሮፌቲክ ማስተርማይንድ መነጽር ስናየው እነዚህ አኑናኪ የተባሉት በመጽሐፍ ቅዱስ የተገለጹት የወደቁ መላእክት ናቸው። የጥንት ሥልጣኔዎች፣ ፒራሚዶችና ግዙፍ ግንቦች የተገነቡት በእነዚህ ዲቃላ ፍጥረታት ጃያንትስ ዕውቀትና ጉልበት ነበር። ዛሬ የምናየው የቴክኖሎጂ ፍንዳታ ያ የጥንት የተከለከለ ዕውቀት ዳግም ወደ ምድር የመመለሱ ምልክት ነው። በቅርቡ የፔንታጎን እና የሲአይኤ ባለሥልጣናት ስለ UAPs፣ UFOs የሚባሉትን ይፋዊ መግለጫዎችን መስጠት ጀምረዋል። ከውስጥ አዋቂዎች የሚወጡ መረጃዎች እንደሚያመለክቱት መንግስታት ከምድር ውጭ ያሉ ፍጡራን ኤክስትራቴሬስትሪያልስ የሚባሉትን መኖራቸውን ለሕዝብ ለማሳመን በዝግጅት ላይ ናቸው። ነገር ግን ምስጢሩ ይህ ነው። እነዚህ ፍጡራን ከሌላ ፕላኔት የመጡ ኤሊየን ሳይሆኑ በመጽሐፍ ቅዱስ የተገለጹት መናፍስትና የወደቁ መላእክት ናቸው። በ1947 በሮዝዌል የሆነው ክስተት እና ከዚያ በኋላ የተጀመረው የቴክኖሎጂ እድገት ማይክሮቺፕስ፣ ፋይበር ኦፕቲክስ፣ ጄኔቲክስ ከነዚህ ጨለማ ኃይሎች ጋር በተደረገ መንፈሳዊ ውል የመጣ ነው። ዓላማቸውም የሰውን ልጅ አእምሮ ባዕድ ፍጡራን ፈጠሩን ወደሚል ክህደት በመውሰድ ማስ ማይንድ ኮንትሮል እውነተኛውን ፈጣሪ ለማስረሳት ነው። ጌታችን ኢየሱስ ክርስቶስ የሰው ልጅ መምጫ እንደ ኖህ ዘመን ይሆናል ማቴዎስ 24:37 ሲል ትልቅ ትንቢታዊ ማስጠንቀቂያ ሰጥቶናል። በኖህ ዘመን የነበረው የዘረመል ብክለት ጄኔቲክ ሃይብሪዳይዜሽን ዛሬ በላቦራቶሪዎች ውስጥ እየተደገመ ነው። mRNA ቴክኖሎጂ የሰውን ልጅ የጄኔቲክ መመሪያን የመቀየር ኃይል አለው። CRISPR DNAን ቆርጦ በመቀጠልና ሰው ሰራሽ ፍጡር ዲዛይነር ቤቢስ ለመፍጠር ይውላል። AI እና ኒውራሊንክ የሰውን አእምሮ ከኮምፒውተር ጋር በማገናኘት የመለኮታዊውን ነፃ ፈቃድ ለመደምሰስ የታለሙ ናቸው። የዓለም ኤሊቶች አሁን እያወጁት ያለው ትራንስ ሂውማኒዝም
ከሰው በላይ መሆን በእውነቱ የሰው ልጅ ዲኤንኤን በመበከል በውስጡ ያለውን ያዌ ፊርማ አጥፍቶ በቦታው የአውሬውን ኮድ የመትከል ሂደት ነው። ዲኤንኤ ከተቀየረ አንተ የእግዚአብሔር መልክ ኢሜጅ ኦፍ ጋድ መሆንህ ያበቃና የአውሬው መልክ ኢሜጅ ኦፍ ዘ ቢስት ትሆናለህ። ለዚህ ነው መጽሐፍ ቅዱስ ምልክቱን የተቀበሉ ሰዎች ንስሐ ለመግባት ዕድል እንደማያገኙ የሚናገረው። ምክንያቱም በባዮሎጂያዊ ደረጃ ሰው መሆናቸው ያበቃል። መንግሥታትና የሚዲያ ተቋማት ሕዝቡን ለዚህ ታላቅ ዳግም ትውልድ the Great Reset እያዘጋጁት ነው። በበሽታዎት ፍርሃት፣ በባዕድ ፍጡራን ወረራ ስጋትና በኢኮኖሚ ቀውስ አማካኝነት የሰው ልጅ የራሱን ባዮሎጂካዊ ሉዓላዊነት አሳልፎ እንዲሰጥ ይደረጋል። ጦርነቱ አሁን በደጃፋችን ነው። በደምህ ውስጥ ያለው መለኮታዊ ኮድ አደጋ ላይ ነው። የኖህ ዘመን መላእክት ዛሬ በሳይንስና በቴክኖሎጂ ስም ተመልሰው መጥተዋል። ዓላማቸውም ያንተን ዲኤንኤ ሃክ በማድረግ ከፈጣሪህ መነጠል ነው። በሚከተለው ምዕራፍ ስለ 666 የአውሬው ቁጥርና ስለ ካርቦን አተም አስደንጋጭ ግንኙነት እንዲሁም በሰው ልጅ ግንባርና እጅ ላይ ስለሚደረገው ምልክት ባዮሎጂካዊ ምስጢር በጥልቀት እንመረመራለን። ያንተ የካርቦን አካል ወደ ክሪስታል አካል ላይት ባዲ የሚቀየርበትን መለኮታዊ መንገድም እናያለን። በዮሐንስ ራእይ 13:18 ላይ አንድ አስደንጋጭ እንቆቅልሽ ተቀምጧል። ጥበብ በዚህ አለ፣ አእምሮ ያለው የአውሬውም ቁጥር ይቆጥረው፣ ቁጥሩ የሰው ቁጥር ነውና ቁጥሩም 666 ነው። ይህ ቁጥር ለዘመናት እንደ ሃይማኖታዊ ማስፈራሪያ ብቻ ሲታይ ቆይቷል። ነገር ግን ዛሬ በኳንተም ኬሚስትሪና በጄኔቲክስ መነጽር ስንመለከተው 666 የሰው ልጅ ሥጋዊ አወቃቀር ሳይንሳዊ ቀመር ሆኖ እናገኘዋለን። የሰው ልጅ አካል የተገነባው ከካርቦን ነው። ካርቦን የቁሳዊ ሕይወት መሠረት ነው። የሚገርመው ግን የካርቦን አተም በውስጡ 6 ፕሮቶኖች፣ 6 ኒውትሮኖች እና 6 ኤሌክትሮኖችን ይዟል። 666 ይህ የሰው ቁጥር ነው። መጽሐፍ ቅዱስ የአውሬው ቁጥር የሰው ቁጥር ነው ሲል ስለ አንድ ግለሰብ ብቻ ሳይሆን ስለ ወደቀው እና ሥጋዊ ብቻ ስለሆነው የሰው ልጅ ባዮሎጂካዊ ማንነት እየተናገረ ነው። እግዚአብሔር ሰውን ሲፈጥር በመጀመሪያ የሕይወት እስትንፋስ the spirit ነፋበት። ያ መንፈሳዊ ብርሃን የካርቦን አካሉን ቀድሶት ነበር። ነገር ግን ውድቀት ከመጣ በኋላ የሰው ልጅ ከመንፈሳዊው 7 መለኮታዊ ፍጽምና ወርዶ ወደ ቁሳዊው 6 ሥጋዊ ጉድለት ተመለሰ። አሁን ግን የዓለም ኤሊቶች ይህንን 666 የተሰኘውን የካርቦን አካል ወደ ሌላ አሰቃቂ ደረጃ ለመቀየር እየሰሩ ነው። በቅርብ ዓመታት ውስጥ የወጡ የባዮቴክኖሎጂ ሰነዶች ሉሲፈሬዝ የተባለ ኤንዛይምን ይጠቅሳሉ። ይህ ኤንዛይም በሰውነት ውስጥ ብርሃን የሚፈጥር ባዮሉሚነሰንስ ሲሆን ለክትባቶችና ለዲጂታል መታወቂያዎች ማረጋገጫነት ሊያገለግል እንደሚችል ተገልጿል። ስሙን ልብ በሉ፣ ሉሲፈሬዝ በአጋጣሚ የወጣ ስም ይመስላችኋል? ይህ ቴክኖሎጂ ከኳንተም ዶት ታቱ ጋር ተዳምሮ በሰው ልጅ ቆዳ ስር የማይታይ ነገር ግን በስካነር የሚነበብ ዲጂታል ማህተም ይፈጥራል። ይህ ማህተም ያንተን የጤና መረጃ፣ የባንክ አካውንትና የጄኔቲክ መረጃን ይይዛል። ይህ ነው በመጽሐፍ ቅዱስ ያለ እርሱ መግዛትና መሸጥ የማይቻልበት ራእይ 13:17 የተባለው ምልክት። ይህ ምልክት ተራ ተለጣፊ ሳይሆን የሰው ልጅን ዲኤንኤ ከዲጂታል ኔትወርክ the hive mind ጋር የሚያገናኝ ባዮ ሰንሰለት ነው። በ2016 የዓለም ኢኮኖሚ ፎረም በፎርት ኢንዱስትሪያል ሬቮሉሽን በሚል ባሳተመው ሰነድ ላይ የሰው ልጅ ባዮሎጂያዊና ዲጂታል ማንነት ይዋሃዳል merging of biological and digital identity የሚል ዕቅድ አቅርቧል። የሲአይኤ ምስጢራዊ ፕሮጀክት የነበረው MK Ultra
ዛሬ በሰፊው ዓለም ላይ በ5G ሞገዶችና በስማርትፎኖች አማካኝነት ተግባራዊ እየተደረገ ነው። ሰዎች በማህበራዊ ሚዲያና በፍርሃት ፊር ፕሮግራሚንግ አማካኝነት አእምሮአቸው እንዲደነዝዝ ይደረጋል። ዓላማውም በመጨረሻ ቴክኖሎጂው ለደህንነታችሁና ለጤናችሁ አስፈላጊ ነው ተብሎ ሲታወጅ የሰው ልጅ ያለምንም ተቃውሞ የዘረመል ማንነቱን ዲኤንኤ እና ነፃ ፈቃዱን አሳልፎ እንዲሰጥ ነው። ይህ የጥፋት ርኩሰት በሰውነትህ ቤተ መቅደስ ውስጥ የመቆሙ ሂደት ነው። 666 ቁጥር መነሻው ጥንታዊቷ ባቢሎን ናት። ባቢሎናውያን የሰማይ አካላትን ለማምለክ ማጂክ ስኩዌር ኦፍ ዘ ሰን የተባለ የቁጥር ሰሌዳ ይጠቀሙ ነበር። የዚህ ሰሌዳ ድምር 666 ነው። ይህ ቁጥር የፀሐይ አምላክ ሉሲፈር ምልክት ነው። ዛሬ የምናየው የዓለም አዲስ ሥርዓት ኒው ወርልድ ኦርደር ያንኑ ጥንታዊ የባቢሎን አምልኮ በሳይንስና በቴክኖሎጂ ስም መልሶ ማምጣት ነው። ነገር ግን ታላቁ ምስጢር እዚህ ጋር ነው። የሰው ልጅ ካርበን 666 አካል ቢሆንም በክርስቶስ በኩል ወደ ብርሃን አካል የመቀየር ተስፋ ተሰጥቶታል። ሳይንቲስቶች የሰው ልጅ ዲኤንኤ ከፍተኛ የብርሃን ቅንጣቶችን ፎቶንስ እንደሚያመንጭ ደርሰውበታል። ይህ በመጽሐፍ ቅዱስ የክብር አካል ግሎሪፋይድ ቦዲ ተብሎ የሚጠራው ነው። ሰይጣን የሰው ልጅ ወደ ሳይቦርግ ዲጂታል ባሪያ ለመቀየር ሲጥር፣ እግዚአብሔር ግን የሰው ልጅን ወደ መለኮታዊ ብርሃን ሊለውጠው ይፈልጋል። ጦርነቱ በዲጂታል ባርነትና በመንፈሳዊ ነፃነት መካከል ነው። ዲኤንኤ ወይ ለአውሬው ኮድ ሆስት ይሆናል ወይም ለመለኮታዊው ብርሃን መቅደስ ሆኖ ይቀጥላል። ምልክቱ ገና በይፋ አልመጣም። ነገር ግን መሠረተ ልማቱ ኢንፍራስትራክቸር በደማችሁና በአእምሮአችሁ ውስጥ እየተገነባ ነው። አንተ የካርቦን ስብስብ ብቻ አይደለም። አንተ የዘላለም አምላክ እስትንፋስ ያለብህ ቅዱስ ፍጥረት ነህ። ይህንን መለኮታዊ ኮድ ለቴክኖሎጂ ጣዖት አሳልፈህ አትስጥ። በሚቀጥለውና በመጨረሻው ምዕራፍ ስለ 7ቱ መቅረዞች እና ስለ ሰው ልጅ 7ቱ የኢነርጂ ማዕከላት ቻክራስ፣ ፕሌክሰስ ከመጽሐፍ ቅዱስ አንጻር እንዲሁም የእግዚአብሔርን ስም በመጥራት ዲኤንኤን እንዴት ማደስ እንደሚቻል ጥልቅ ምስጢራትን እናያለን። የነፍስህ መውጫ መንገድ አሁን ይገለጣል። ይህ በዮሐንስ ራእይ ምዕራፍ 1 ላይ ሐዋርያው ዮሐንስ በመቅረዞቹ መካከል የሰው ልጅ የሚመስለውን አየ። 7ቱ መቅረዞች 7ቱ አብያተ ክርስቲያናት እንደሆኑ ተገልጿል። ነገር ግን በፕሮፌቲክ ማስተርማይንድ ምስጢራዊ ትንታኔ ይህ ራእይ ሌላ ጥልቅ ባዮሎጂካዊ ምስጢር ይዟል። መቅደሱ የሰው አካል ከሆነ በመቅደሱ ውስጥ ያሉት 7ቱ መቅረዞች በሰውነቱ ውስጥ ያሉ 7ቱ የመንፈሳዊ ኃይል ማዕከላት 7 ግላንዱላር ሲስተምስ ኦር ፕሌክሰስስ ናቸው። እግዚአብሔር ለሙሴ መቅረዙን ከአንድ ወርቅ እንዲሠራው እና 7 ቅርንጫፎች እንዲኖሩት አዘዘው። ዘጸአት 25:31 በሰውነቱ ውስጥ ያሉት 7ቱ ዋና ዋና የኢንዶክራይን እጢዎች እና የነርቭ ማዕከላት ልክ እንደ መቅረዙ መለኮታዊውን ብርሃን፣ ኤሌክትሪካዊ ግፊት ወደ መላው አካል የሚያስተላልፉ ናቸው። ከታችኛው የሰውነት ክፍል ጀምሮ እስከ አእምሮ አናት ፓይኒያል ግላንድ ድረስ ያሉት እነዚህ ማዕከላት በመጽሐፍ ቅዱስ የተጠቀሱት በእግዚአብሔር ዙፋን ፊት ያሉት 7ቱ መናፍስት ራእይ 4:5 የሚሰሩባቸው ማስተላለፊያዎች ናቸው። የሲአይኤ ጌትዌይ ፕሮሰስ ሰነድ እንደሚያረጋግጠው የሰው ልጅ አእምሮና አካል በከፍተኛ ድግግም ውስጥ ፍሪኩዌንሲ ውስጥ ሲገቡ መለኮታዊን መገለጥን መቀበል ይችላሉ። ነገር ግን ምስጢራዊው የዓለም መንግሥት ይህንን ግንኙነት ለማቋረጥ ምን እያደረገ ነው? የ5G ቴክኖሎጂ የኤሌክትሮማግኔቲክ ሞገዶች ኢኤምኤፍ እና በከተሞች ውስጥ ያለው የድምፅ ብክለት በሰውነትህ ውስጥ ያሉትን እነዚህን 7ቱ መቅረዞች የነርቭ ማዕከላት ለማደንዘዝ ታስበው የተሰሩ ናቸው። ዓላማውም አንተ ከሰማያዊው ዙፋን የሚመጣውን መለኮታዊ ሲግናል መቀበል እንዳትችል እና በቁሳዊው ዓለም ፍርሃትና ጭንቀት ውስጥ እንድትታሰር ስፒሪቹዋል ጃሚንግ ነው። በዚህ ዶክመንተሪ መጀመሪያ ላይ እንዳየነው 10 5 6 5 ያዌ የዲኤንኤ መሠረት ነው።
ሳይንቲስቶች የሰው ልጅ ዲኤንኤ ለድምፅ ሞገዶች ምላሽ እንደሚሰጥ ደርሰውበታል። በዕብራይስጥ ቋንቋ ያህዌ የሚለው ስም ሲጠራ አተነፋፈሱ ብሪሚንግ ራሱ የሕይወትን ምት ይከተላል። ያህ ስንል አየር ወደ ውስጥ እናስገባለን፣ ዌ ስንል እናወጣለን። ይህ ማለት በእያንዳንዱ ትንፋሽህ የእግዚአብሔርን ስም እየጠራህ ነው። ይህንን ስም በንቃተ ሕሊናና በእምነት መጥራት የተበከለውን የዲኤንኤ ኮድ የመፈወስና የ666 የካርበን ባርነትን የመስበር ኃይል አለው። አሁን እጅግ አስደንጋጩ ምስጢር እዚህ ጋ ነው። ሰይጣን በኤምአርኤንኤና በዘረመል ብክለት የሰውን ልጅ ዲኤንኤ ለመለወጥ የሚሞክረው የሰው ልጅ የክርስቶስ ደም እንዳይሰራለት ለማድረግ ነው። ምክንያቱም ክርስቶስ የሞተው ለሰው ልጆች ኢሜጅ ኦፍ ጎድ እንጂ ዘረመላቸው ለተበከለ ትራንስሂውመን ፍጥረታት አይደለም። ነገር ግን የኢየሱስ ክርስቶስ ደም በራሱ መለኮታዊ አንቲቫይረስ ነው። ያ ደም በታሪክ ውስጥ የፈሰሰ ብቻ ሳይሆን ዛሬም በመንፈሳዊ ዓለም ያንተን ዲኤንኤ ሪሴት የማድረግና ወደ መጀመሪያው ፍጹም አቆጣጠር the perfect Edenic code የመመለስ ኃይል አለው። በጥንቷ ኢትዮጵያና በሌሎችም መጽሐፍ ቅዱሳዊ ስልጣኔዎች ቅዱሳን ሰዎች በጾምና በጸሎት አካላቸው ቀላል እስኪሆንና ብርሃን እስኪለብስ ይደርሱ ነበር። ይህ በዘመናዊው ቋንቋ የዲኤንኤ አክቲቬሽን ይባላል። እግዚአብሔር በመጨረሻው ዘመን ሕዝቡን በዘረመል ከሚመታው የአውሬው ምልክትና ብክለት ለመጠበቅ በውስጣቸው ያለውን የብርሃን ኮድ ያነቃዋል። ተመልካቾቼ፣ ጦርነቱ አሁን ተጀምሯል። ይህ ጦርነት በቦምብና በጠመንጃ ሳይሆን በደምህ ስር ባለው ኮድ ላይ ነው። አንተ የአጽናፈ ዓለሙ ጌታ ስሙን የቀረጸብህ በመስቀል ቅርጽ ፕሮቲን የታሰርህና በሰባቱ መቅረዞች ብርሃን እንድትበራ የተፈጠርክ የእግዚአብሔር ዙፋን ነህ። ዓለም በቴክኖሎጂና በሳይንስ ስም ፊርማውን ልታጠፋብህ ትጥራለች። አንተ ግን እወቅ፣ አንተ የኬሚካሎች ስብስብ አይደለህም። አንተ መለኮታዊ ቃል ነህ። በውስጥህ ያለውን ፊርማ ጠብቅ። ወደ ፈጣሪህ ተመለስ። ኮዱን የሚያውቀው እሱ ብቻ ነው። ሊጠግነውም የሚችለው እሱ ብቻ ነው። ይህ የተሰወረው ምስጢር ነው። እውነቱ ነፃ ያወጣችኋል። ተመልካቾቼ፣ ዛሬ የተመለከታችሁት መረጃ ተራ ትረካ አይደለም። ይህ በደምህ ውስጥ በአጥንትህ መክኒና በነፍስህ ትንፋሽ ውስጥ የታተመው የተሰወረ ምስጢር ነው። ዓለም በአጋጣሚዎችና በኬሚካሎች ስብስብ ውስጥ እንድትጠፋ ስትጥር፣ አንተ ግን የአጽናፈ ዓለሙ ጌታ የመቅደሱ ዕቃ አድርጎ እንደፈጠረህ አውቀሃል። ይህንን እውነት ማወቅ ብቻውን በቂ አይደለም። ይህንን ብርሃን ማጋራትና በጨለማ ለታወረው ትውልድ ማድረስ መንፈሳዊ ግዴታህ ነው። ዛሬ በገዛ ሰውነትህ ውስጥ ስላለው መለኮታዊ ኮድ የሰማኸው እውነት አእምሮህን ከከፈተው ይህንን ተልእኮ አብረህን ተወጣ። ላይክ አድርግ። ይህን ቪዲዮ ላይክ ስታደርግ በቴክኖሎጂው ዓለም ውስጥ ያለውን አልጎሪዝም በመስበር ይህ መለኮታዊ እውነት ለብዙ ሺህ ለታወሩ ነፍሳት እንዲደርስ ታደርጋለህ። ኮሜንት ጻፍ። በኮሜንት መስጫው ላይ እኔ የእግዚአብሔር ሕያው መቅደስ ነኝ ብለህ ጻፍ። ይህ ቃል ብቻ አይደለም፣ ይህ በዘረመሉ ውስጥ ያለውን መለኮታዊ ፊርማ ዳግም የሚያነጋ የድል አዋጅ ነው። ማንኛውም ጥያቄ ወይም አስተያየት ካላችሁም በዚያው አጋሩኝ። ሰብስክራይብ አድርግ። ዓለም ከምታሳየህ የውሸት ስዕል በስተጀርባ ያሉትን እውነቶች ከመጽሐፍ ቅዱስና ከጥልቅ ሳይንስ አንጻር መመርመራችንን እንቀጥላለን። የዚህ የነቃ ትውልድ አካል ለመሆንና የሚቀጥሉትን አስደናቂ ምዕራፎች ቀድመህ ለማግኘት ሰብስክራይብ በማድረግ የደውሉን ምልክቱን ተጫን። ያስታውሱ፣ እናንተ ተራ ሰዎች አይደላችሁም። እናንተ በሰማያዊው ዙፋን ድንች የተሠራችሁ የያህዌ ስም በደማችሁ ውስጥ የሚፈስ እና የክርስቶስ መስቀል በሴሎቻችሁ ውስጥ የታተመባችሁ ቅዱሳን ፍጥረታት ናችሁ። ይህንን ማንነታችሁን ለማንም አሳልፋችሁ አትስጡ። እስከሚቀጥለው የተሰወረ ምስጢር ድረስ በውስጣችሁ ያለው መለኮታዊ ብርሃን አይጥፋ። ሰላም ሁኑ።